ለበርካታ አስርተ ዓመታት በከባድ የኢኮኖሚና የፖለቲካ ማዕቀብ የታጠረችው ኢራን እንዴት በዚህ ሁሉ ውስጥ ሆና የኒውክሌር ሳይንስ፣ የረቂቅ ድሮኖችና የጠፈር ምርምር ሌላ ሀያል ልትሆን ቻለች የሚለው ጉዳይ መሰረታዊ ነው። ብዙዎች እንደሚገምቱት የኢራን ጥንካሬ ያለው በጦር መሳሪያዎቿ ብቻ ውስጥ ሳይሆን በትምህርት ስርዓቷ ሳቢያ ነው። ከጥንቱ የፋርስ ስልጣኔ እስከ ዛሬው የዲጂታል ጦርነት ኢራን ካልሰራን እንጠፋለን የሚል የህልውና መርህን በዜጎቿ ልብ ውስጥ ዘርታለች። በዚህ ቪዲዮ ከታላላቅ የሚሳኤል ከተሞችና ከረቂቅ ሳይንቲስቶቿ ጀርባ ያለውን ያንን አስገራሚ የኢራን የትምህርት ስርዓት ፈትሸን እናሳያቸዋለን። ይህ ጉዞ የሚጀምረው ከትምህርት ቤት ግድግዳዎች በስተጀርባ በሚሰለጥኑትና ቲዝሁሻን ወይም ንቁ አእምሮች ተብለው በሚጠሩት የሊቃውንት ስብስብ ነው። ኢራን እንዴት የጠላቶቿን ቴክኖሎጂ እየጠለፈች የመገልበጥ ጥበብን ለልጆቿ እንደምታስተምር፣ ኮንኮር የተባለው ፈተናስ እንዴት ጀግና ሳይንቲስቶችን እንደሚፈለፍል በዝርዝር እንመለከታለን። ለታዳጊ ሀገራት ትልቅ የቤት ስራ፣ ለምዕራባውያን ደግሞ የራስ ምታት ምንጭ የሆነው የኢራን የትምህርት አብዮት ምን ይመስላል የሚለውን ጉዳይ በስፋት እንዳስላቸዋለን። በራስ መቆም እንዴት እንደሚቻልና ከውድቀት ውስጥ ስልጣኔ እንዴት ማውጣት እንደሚቻል ለእኛም ትምህርት የሆነን ዘንድ ከጥንካሬዋ ጀርባ ያሉትን አስገራሚ ስልቶችና ሳይንሳዊ ግኝቶችን እናስደምጣቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በኢራናውያን ዘንድ ካልሰራን እንጠፋለን፣ ራሳችንን ችለን መቆም አለብን የሚል ጽኑ ብሔራዊ ስሜት እንዳላቸው ይነገራል። ይህ አስተሳሰብ ለበርካታ አስርተ ዓመታት በተጣለባቸው የምዕራባውያን ማዕቀብ ምክንያት የፈጠራ ውጤቶች ላይ እንዲያተኩሩ አድርጓቸዋል። ማዕቀቡ ሀገሪቱን ከዓለም ገበያ ቢያገላትም የውስጥ አቅሟን እንድታይና በራሷ አእምሮ እንድትቆም የሚያስገድድ የታሪክ አጋጣሚን ፈጥሮላታል ይባላል። ዛሬ ኢራን በማዕቀብ ውስጥ ሆና የገነባቸው የቴክኖሎጂ መዋቅር ለብዙ ታዳጊ ሀገራት እንደ ትልቅ የፖለቲካና የኢኮኖሚ ትምህርት የሚወሰድ ሆኗል። ይህ የመቋቋም ስነ ልቦና በኢራናውያን ማህበረሰብ ውስጥ ገና ከልጅነት ጀምሮ በትምህርትና በቤተሰብ እሴቶች ውስጥ የሚሰርጽ መርህ ነው። በመሆኑም እያንዳንዱ ኢራናዊ ለሀገሩ እድገት አስተዋጽኦ ማድረግን እንደ ሃይማኖታዊና ብሔራዊ ግዴታ አድርጎ እንዲቆጥረው ስር ነቀል ስራ ተሰርቷል። ይህ ተከታታይ ጫና ኢራንን ወደ ውጭ ከመመልከት ይልቅ ወደ ውስጣዊ እምቅ አቅሟ እንድታተኩር በማድረግ በምስራቁ ዓለም ተጽዕኖ ፈጣሪ እንድትሆን አስችሏታል። የኢራን የትምህርት ስልት መሰረት የሚጀምረው ገና በልጅነት በሚሰጥ እጅግ ከባድና በሂሳብ ላይ ባተኮረ ጥብቅ የትምህርት ስርዓት መሆኑ ይነገራል። በሀገሪቱ ካሉ ትምህርት ቤቶች ውስጥ ሳምባድ ወይም ብሔራዊ የልዩ ተሰጥኦ ማበልጸጊያ ድርጅት የተባሉ ተቋም እጅግ ጎበዝ ተማሪዎችን መርጦ ያሰለጥናል። ሳምባድ ማለት የሀገሪቱን ምርጥ አእምሮች አጥሮ የሚጠብቅ የሊቃውንት ካምፕ እንደማለት ነው። ይህ ተቋም ለኢራን ቴክኖሎጂና የሳይንስ እድገት እንደ ዋና ሞተር የሚቆጠር ድርጅት ሆኗል። እነዚህ ተማሪዎች ከመደበኛው ስርዓት ትምህርት በላቀ ሁኔታ የፊዚክስ፣ የኬሚስትሪና የከፍተኛ ሂሳብ ትምህርቶችን በጥልቀትና በፈጠራ መንገድ እንዲያጠኑ ይደረጋል። ትምህርት ለኢራናውያን የመረጃ ክምችት ብቻ ሳይሆን አእምሮን እንደ መሳሪያ የመቅረጽና ውስብስብ ችግሮችን የመፍታት ጥበብ ተደርጎ የሚወሰደው። ይህም ተማሪዎች ገና በአፍላ ዕድሜያቸው ለከባድ ምርምርና ለቴክኖሎጂ ፈጠራ ዝግጁ እንዲሆኑ የሚያደርግ ልዩ የማሰልጠኛ ስልት ነው። በዚህ ምክንያት የኢራን ወጣቶች በዓለም አቀፍ የሳይንስ ኦሎምፒያድ ውድድሮች ላይ ከአሜሪካና ከቻይና ተማሪዎች ጋር እኩል የሚፎካከሩ ሆነዋል። የትምህርት ስርዓቱ ግብ ውጤት ብቻ ሳይሆን ሀገራዊ ችግሮችን በሳይንሳዊ መንገድ መፍታት የሚችል ዜጋን መቅረጽ ላይ ያተኩራል። የኢራን የትምህርት ጥንካሬ ትልቁ ማሳያና የተማሪዎች መፈተኛ ኮንኮር የተባለው እጅግ አስፈሪና ጥብቅ ብሔራዊ የመግቢያ ፈተና ነው። ይህ ፈተና በዓመት አንድ ጊዜ የሚሰጥ ሲሆን በሚሊዮን የሚቆጠሩ ተማሪዎች ለጥቂት የዩኒቨርሲቲ መቀመጫዎች ለ4 ሰዓታት የሚቀመጡበት መድረክ ነው። የፈተናው ጥያቄዎች የማስታወስ ችሎታን ሳይሆን እጅግ የረቀቀ የትንታኔ ብቃትንና የሂሳብ ፍጥነትን የሚጠይቁ በመሆናቸው በዓለም አስቸጋሪው ፈተና ይባላል። ተማሪዎች ለዚህ ፈተና ስኬት ሲሉ ለዓመታት በቀን እስከ 10 ሰዓታት ሊያጠኑ እንደሚችሉ ይነገራል። ይህ የፈተና ስርዓት ተማሪዎችን ለውድድርና ለከባድ የሥራ ጫና የሚያዘጋጅ በመሆኑ ወደ ዩኒቨርሲቲ የሚገቡት ምርጥ የተባሉት ብቻ ናቸው። ኮንኩር በኢራን ማህበረሰብ ውስጥ እንደ ትልቅ የሽግግር ወቅት የሚታይ ሲሆን ስኬታማ ተማሪዎች እንደ ጀግና የሚቆጠሩበት ባህል ተፈጥሯል። በዚህም ምክንያት የኢራን ዩኒቨርሲቲዎች ዓለምን የሚያስደምሙ የሳይንስና የምህንድስና ሊቃውንት መፈልፊያ የሆኑ የጥበብ ማዕከላት ለመሆን በቅተዋል። የኢራን የትምህርት ስርዓት መሰረት ፕሮብሌም ቤስድ ለርኒንግ የተባለው የትምህርት ስልት ሲሆን ይህም ተማሪዎች መጽሐፍ አጥኑ ከመባል ይልቅ ለዚህ ችግር መፍትሄ አምጡ በሚል መመሪያ እንዲያድጉ ያደርጋቸዋል። ለምሳሌ በድሮን ግንባታ ረገድ ተማሪዎች የሚሰለጥኑት በኤሮስፔስ ዘርፍ ሲሆን ይህም የአየር ላይ በረራን፣ የኤሌክትሮኒክስ
ጥበብንና የኮምፒውተር ሳይንስን አቀናጅቶ የያዘ ጥልቅ ሙያ ነው። ተማሪዎች ገና በዩኒቨርሲቲ የመጀመሪያ ዓመታቸው የድሮን የበረራ መቆጣጠሪያ ሶፍትዌሮችን ወይም ፍላይት ኮንትሮል አልጎሪዝምስን ከባዶ ጀምረው እንዲጽፉ ይገደዳሉ። ይህ ስልጠና ተማሪው ዝግጁ የሆነ ዕቃ ገዝቶ ከመገጣጠም ይልቅ እያንዳንዱን ሲስተም በራሱ አእምሮ እንዲቀርጽና የቴክኖሎጂ ባለቤት እንዲሆን እድል ይሰጠዋል። በዚህ ጥብቅ ስርዓት ውስጥ ኢራን በየዘርፉ እጅግ በርካታና ድንቅ የሆኑ ሳይንቲስቶችንና ተመራማሪዎችን በከፍተኛ የዲሲፕሊን ደረጃ ማፍራት ችላለች። ምንም እንኳ እነ አሜሪካና እስራኤል የኒውክሌር ፕሮግራሟን ለማደናቀፍ እንደ ሞህሴን ፋክሪዛዴህ ያሉ ቁልፍ ሳይንቲስቶቿን ቢገድሉባትም ሀገሪቱ ግን በምትካቸው በሺዎች የሚቆጠሩ ሌሎች ሳይንቲስቶችን ታሰልፋለች። የሚገርመው የኢራን የሳይንሳዊ ህትመቶችና የምርምር ስራዎች እድገት ከዓለም አማካኝ እድገት በ11 እጥፍ በፈጣን ፍጥነት እየተመነጠቀ መምጣቱ ነው። ይህ የምርምር ውጤት ኢራንን በናኖ ቴክኖሎጂ፣ በባዮቴክኖሎጂና በሮኬት ሳይንስ ረገድ በዓለም ካሉ ምርጥ 10 ሀገራት ተርታ እንድትቀመጥ አድርጓታል። የኢራን ሳይንቲስቶች በማዕቀብ ምክንያት የሚፈልገውን የላቦራቶሪ ዕቃ ማግኘት ባይችሉም በራሳቸው ፈጠራ አስፈላጊውን መሳሪያ ሰርተው ምርምራቸውን ይቀጥላሉ። የሀገሪቱ የሳይንስ እድገት በውጭ ኃይሎች ግድያና ጫና የማይቆም መሆኑን በተግባር ያሳዩት እነዚህ በእውቀት የታነጹ የሀገሪቱ ልጆች ናቸው። ዛሬ ኢራን የምታወጣቸው የጥናት ውጤቶች በዓለም አቀፍ የሳይንስ መጽሔቶች ላይ ከፍተኛ ተቀባይነትና ዋቢነትን በማግኘት ትልቅ ስም እያተረፉ ይገኛሉ። በኢራን የትምህርት ስልት ውስጥ ኢላይት አይደንቲፊኬሽን ወይም ምርጥ አእምሮችን መለየት የተባለው ስርዓት እጅግ በጥንቃቄ የሚከናወን ተግባር ነው። መንግስት በየዓመቱ በሚሊዮን የሚቆጠሩ ተማሪዎችን በመፈተሽ ልዩ ተሰጥኦ ያላቸውን በመለየት በልዩ ትምህርት ቤቶች ውስጥ ያሳድጋቸዋል። እነዚህ ተማሪዎች የሀገር ተስፋ ተብለው ስለሚቆጠሩ እጅግ ዘመናዊ ላቦራቶሪዎችና ከዓለም ምርጥ ምሁራን ጋር የመገናኘት እድልም ይመቻችላቸዋል። የትምህርት ስልቱ ዓላማ እነዚህን ምርጥ አእምሮች ለሀገሪቱ ስልታዊ የቴክኖሎጂ ዘርፎች እንደ ኒውክሌርና ኤሮስፔስ ዝግጁ ማድረግ ነው። ይህም ኢራን በማንኛውም ሁኔታ ውስጥ ሆና ከፍተኛ የእውቀት ምርትን እንድታመጣና ሳይንሳዊ ልዕልናዋን እንድታስጠብቅ ረድቷታል። ኢራናውያን የሰማይ ላይ ንስሮች የሚባሉትን እጅግ ዘመናዊ የአሜሪካ ድሮኖች በአየር ላይ እንዳሉ በረቂቅ ኤሌክትሮኒክስ ጥበብ በመጥለፍና በሰላም መሬት ላይ በማሳረፍ ትልቅ ታሪክ ሰርተዋል። ይህንን ተከትሎም ሪቨርስ ኢንጂነሪንግ ወይም የመገልበጥ ጥበብ በሚባለው ስልታቸው የጠለፏቸውን ድሮኖች በመፍታት ሚስጥራቸውን በሙሉ ይረዳሉ። ዛሬ ኢራን የራሷን እጅግ አደገኛና ረቂቅ ድሮኖች በብዛት የምታመርተው ያንን ከምዕራባውያን የወሰደችውን እውቀት ከራሷ የሀገር በቀል ጥበብ ጋር አቀናጅታ በመጠቀም እንደሆነም ይነገራል። ይህን ሪቨርስ ኢንጂነሪንግ የተባለ ጥበብን በመጠቀም ኢራን ዛሬ የራሷን እጅግ ረቂቅና አደገኛ የሆኑ የድሮን አይነቶችን በብዛት እያመረተች ትገኛለች። የኢራን ድሮኖች በዋጋ ርካሽ፣ በስራቸው ግን እጅግ ውጤታማና የጠላትን የአየር መከላከያ ሰብረው የመግባት ብቃት ያላቸው እንደሆኑ ይነገራል። ይህ ስኬት ኢራንን በዓለም አቀፍ የድሮን ገበያ ላይ ተፈላጊ ከማድረጉም በላይ በጦር ሜዳ ላይ ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። በሺዎች የሚቆጠሩ ኪሎ ሜትሮችን መብረር የሚችሉና ኢላማቸውን በከፍተኛ ጥራት የሚመቱ የኢራን ድሮኖች የሀገሪቱን ወታደራዊ ልዕልና እንዳረጋገጡም ባለሙያዎች ይገልጻሉ። ሳይንቲስቶቿ ይህንን ቴክኖሎጂ ከባዶ ተነስተው ማሳደጋቸው የኢራንን የአእምሮ ብቃትና በራስ የመተማመን ደረጃን ለዓለም ያሳየ ትልቅ ክስተትም ተደርጎ ይወሰዳል። ከድሮን ቴክኖሎጂ በተጨማሪ ኢራን በሚሳኤል ግንባታ ረገድ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ግዙፍ ኃይል ሆናለች። ሀገሪቱ የተለያዩ ርቀቶችን መምታት የሚችሉ ባለስቲክ ሚሳኤሎችንና የራዳር መከላከያዎችን ሰብረው የሚገቡ ሃይፐርሶኒክ ሚሳኤሎችን ማምረት ችላለች። እነዚህ ሚሳኤሎች ሙሉ በሙሉ በሀገር ውስጥ ምሁራን የተሰሩና እጅግ ዘመናዊ የሆኑ የመምሪያና የቁጥጥር ስርዓቶች ወይም ጋይዳንስ ሲስተምስ የተገጠሙላቸው ናቸው። የሚሳኤል ማከማቻዎቿንና ማስወንጨፊያዎቿን በተራራዎች ስር ባሉ ጥልቅ የመሬት ውስጥ ከተሞች ውስጥ መገንባቷ ደግሞ የኢንጂነሪንግ ጥበቧን ደረጃ ያሳያል ይባላል። ይህ ስራ እጅግ ጥልቅ የሆነ የድንጋይ ጥናትና የከርሰ ምድር ምህንድስናን እውቀትን የሚጠይቅ ሲሆን ኢራናውያን ግን ይህንን በራሳቸው ፈጽሞታል። በሚሳኤል ቴክኖሎጂ የታጠቀችው ኢራን ዛሬ በማንኛውም ሰዓትና ቦታ ስልታዊ ቦታዎችን የመምታት ብቃትና ዝግጁነት እንዳላትም ይነገራል። በሳይበር ጦርነትና በዲጂታል ደህንነት ረገድም ቢሆን ኢራን በዓለም ላይ ካሉ 5ቱ ሌላ ሀያላን ሀገራት ተርታ እንደምትሰለፍ በብዙዎች ይታመናል። የኢራን የሳይበር ሰራዊት የጠላትን መሰረተ ልማቶች የማናጋት መረጃዎችን የመጥለፍና የራሷን ዲጂታል ድንበር የመጠበቅ እጅግ ከፍተኛ ብቃት አለው።
ሀገሪቱ በኮምፒውተር ሳይንስና በኮዲንግ ትምህርት ላይ የሰጠችው ልዩ ትኩረት እጅግ ጎበዝ የሆኑ የሳይበር ተዋጊዎችንና የደህንነት ባለሙያዎችን አፍርቷል። በተደጋጋሚ በሀገሪቱ የኒውክሌርና የኢንዱስትሪ ተቋማት ላይ የሚሰነዘሩ የሳይበር ጥቃቶችን በመመከትና አጸፋዊ እርምጃ በመውሰድ ብቃታቸውን በተግባር አሳይተዋል። የኢራን ሀከሮችና የሳይበር ባለሙያዎች በዓለም አቀፍ ደረጃ ስማቸው የሚጠራው በፈጠራ የታጀበና ውስብስብ የሆኑ የጥቃት ስልቶችን በመንደፍ ረገድ ነው። ይህ የሳይበር አቅም ኢራን ያለ ጦር መሳሪያ በኢንተርኔት አማካኝነት የጠላትን የኢኮኖሚና የወታደራዊ መዋቅር እንድታዳክም ትልቅ ዕድል ሰጥቷታል። በአሁኑ ወቅት የሳይበር ኃይል እንደ ትልቅ የጦር መሳሪያ በሚቆጠርበት ዓለም ኢራን በዚህ ዘርፍ ያላት ልዕልና የሚናቅ አይደለም። በሕክምና ሳይንስና በባዮቴክኖሎጂ ዘርፍም ቢሆን ኢራን ያስመዘገበችው ስኬት ለብዙዎች አስገራሚና ምናልባትም ያልተጠበቀ ሊሆን የሚችል ትልቅ እውነት ነው። አገሪቱ በኩላሊትና በጉበት ንቅለ ተከላ ወይም ትራንስፕላንት ረገድ በዓለም ላይ ካሉ ቀዳሚ ማዕከላት አንዷ ስትሆን በሚሊዮን የሚቆጠሩ ሰዎችን ሕይወት ታድጋለች። የኢራን የሕክምና ተመራማሪዎች በስቲም ሴል ምርምርና በካንሰር ሕክምና ረገድ ያደረጓቸው ግኝቶች በዓለም አቀፍ የሕክምና ማህበረሰብ ዘንድ ይደነቃሉ። ማዕቀብ የገጠማት ኢራን ለዜጎቿ የሚያስፈልጉ መድኃኒቶችን ከ95 በመቶ በላይ በሀገር ውስጥ በማምረት የራሷን የጤና ዋስትና ማረጋገጥ ችላለች። የሀገሪቱ የሕክምና ትምህርት ጥራትና የተመራማሪዎቿ ትጋት ኢራንን በመካከለኛ ምስራቅ የሕክምና ቱሪዝም መዳረሻ እንድትሆን አስችሏታል። እጅግ ዘመናዊ የሆኑ የቀዶ ጥገና ሮቦቶችንና የሕክምና መሳሪያዎችን በሀገር ውስጥ ሳይንቲስቶች ማምረቷ የቴክኖሎጂ አድማሷን ስፋት ያሳያል። ይህ በጤናው ዘርፍ የታየው ስኬት የኢራን ሳይንስ ለሰው ልጅ ሕይወት መሻሻል የሚሰጠውን ትልቅ ትኩረትና የእውቀት ደረጃ የሚያንጸባርቅ ነው። ሌላው የኢራን የትምህርት ስልት ናሽናሊስቲክ ሳይንስ ወይም ሳይንስን ከሀገራዊ ኩራት ጋር ማቆራኘት የሚባለው ስነ ልቦናዊ ግንባታ ነው። ተማሪዎች የሚማሩት ሳይንስ ለግል ስኬት ብቻ ሳይሆን የጥንቱን የፋርስ ስልጣኔ ዳግም ለማንገስ የሚውል ቅዱስ መሳሪያ እንደሆነ ተደርጎ ነው። ይህ ስነ ልቦናዊ ስልጠና ተማሪዎች አስቸጋሪ ምርምሮችን ሲያደርጉና በማዕቀብ ውስጥ ሲሰሩ ተስፋ እንዳይቆርጡና በወኔ እንዲቀጥሉ ያደርጋቸዋል። የኢራን ሳይንቲስቶች በትምህርታቸው ያገኙትን እውቀት ለሀገራቸው ጥቅም ለማዋል ያላቸው ቁርጠኝነት የሚመነጨው ከዚሁ ስሜት ነው። ይህም ሳይንስ ዝም ብሎ ቀመር ሳይሆን የሀገር መከላከያና የታሪክ ማደሻ ሆኖ በሁሉም ዜጋ ልብ ውስጥ እንዲሰርጽ አድርጓል። ሌላው የኢራን ሴቶች ጉዳይ ነው። የኢራን ሴቶች በሀገሪቱ የትምህርትና የቴክኖሎጂ ስኬት ውስጥ ያላቸው ተሳትፎና ድርሻ እጅግ ከፍተኛና ለብዙዎች በሚገርም ሁኔታ ውጤታማ ሆኖ ተገኝቷል። በኢራን ዩኒቨርሲቲዎች ውስጥ ከግማሽ በላይ የሚሆኑት ተማሪዎች ሴቶች ሲሆኑ በተለይም በሳይንስ በቴክኖሎጂና በምህንድስና ዘርፎች ግንባር ቀደም መሪዎች ናቸው። እነዚህ ሴት ሳይንቲስቶች በምርምር ማዕከላት፣ በሕክምና ተቋማትና በቴክኖሎጂ ኩባንያዎች ውስጥ ከፍተኛ የኃላፊነት ቦታዎችን በመያዝ ሀገራቸውን በብቃት እያገለገሉ ይገኛሉ ይባላል። የኢራን ሴቶች በትምህርት ያላቸው ስኬት የሀገሪቱን የሰው ኃይል በሁለቱም ጾታዎች እኩል እንዲገነባና የእውቀት አድማሱ ሰፊ እንዲሆን አድርጎታል። በዓለም ላይ በሂሳብ ትልቅ ክብርን ያገኘችው ሜሪየም ሚርዛካኒ የዚሁ ጠንካራ የኢራን ትምህርት ስርዓትና የሴቶች የትምህርት ተነሳሽነት ትልቅ ውጤት ነበረች። የሴቶች በትምህርትና በቴክኖሎጂ ውስጥ ያላቸው ንቁ ተሳትፎ ኢራን በማህበራዊና በኢኮኖሚ ዘርፎች በራሷ እንድትቆም ትልቅ ጥንካሬም ሆኖ አገልግሏል። ይህ ሁኔታ ኢራን በሴቶች ትምህርት ረገድ ያላትን ተራማጅ አቋምና የእውቀት ፍላጎት በዓለም አቀፍ ደረጃ በግልጽ የሚያሳይ እውነተኛ ምስክርነት ነው። በጥቅሉ የኢራን የትምህርት ስርዓት ኢንዲጂኒየስ ኢኖቬሽን ወይም የሀገር ውስጥ በቀል ፈጠራ ላይ ትልቅ ትኩረት ሰጥቶ ይሰራል ማለት ይቻላል። ይህ ማለት ከውጭ የሚመጣን እውቀት ዝም ብሎ ከመቀበል ይልቅ ከኛ ፍላጎት ጋር እንዴት ይሄዳል ብሎ የመመርመር ስልት ነው። የኢራን ሳይንቲስቶች የራሳቸውን ሶፍትዌሮች፣ የራሳቸውን ኢንክሪፕሽን እና የራሳቸውን የቴክኖሎጂ ቋንቋ ፈጥረዋል። ይህ ደግሞ በውጭ ኃይሎች በቀላሉ እንዳይጠለፉና ቴክኖሎጂያቸው ሚስጥራዊ ሆኖ እንዲቆይ ትልቅ ጥበቃ አድርጎላቸዋል። ይህ የሀገር በቀል እውቀት ግንባታ ኢራንን በዓለም ላይ ራሱን የቻለና የማይደፈር የቴክኖሎጂ አድማስ ያላት ሀገር እንድትሆን አድርጓታል። ኢራናውያን የጥንት ስልጣኔ ባለቤት መሆናቸውና የታሪክ ኩራታቸው ለዛሬው የሳይንስና ቴክኖሎጂ እድገታቸው እንደ ትልቅ ስነ ልቦናዊ መሰረት ሆኖ ያገለግላቸዋል። የአልጀብራ አባት የሚባሉት እንደ አል ኳሪዝሚና ኢብን ሲና ያሉ ታላላቅ ሳይንቲስቶች የፈለቁባት ሀገር መሆኗ ወጣቱ ትውልድ ያንን ታላቅነት ለመመለስ በትምህርቱ እንዲተጋ ያደርገዋል። በኢራን ባህል ውስጥ ለእውቀትና ለጥበብ የሚሰጠው ክብር ከምንም በላይ ሲሆን፣ ይህ ደግሞ በቤተሰብና በማህበረሰብ ደረጃ ለትምህርት ትልቅ ቦታ እንዲሰጥ አድርጓል። ታሪክን ከዘመናዊ ሳይንስ ጋር አቀላቅሎ የመጓዝ ጥበብ ኢራናውያን የራሳቸው ማንነት ሳይለቁ ወደ ስልጣኔ ማማ እንዲወጡ ትልቅ ጉልበት ሆኗቸዋል። የሀገሪቱ ስነ ጽሑፍና ቅኔ እንኳ ሳይቀር ለሳይንሳዊ አስተሳሰብና ለፍልስፍና ጥልቅ መነሳሳትን የሚፈጥሩ በረከቶች ሆነው ዛሬም ድረስ በዜጎቿ ዘንድ ይገኛሉ።
ይህ የታሪክ ትስስር ኢራን በማንኛውም ፈታኝ ወቅት ውስጥ ብትሆንም ተስፋ ሳትቆርጥና በጥበብና በእውቀት እንድትሻገር የሚያደርጋት ሚስጥራዊ ኃይሏ ነው። የቀድሞ አባቶቻቸው የጀመሩትን የሳይንስ ብርሃን ዛሬም በተሻለ ደረጃ ለማስቀጠል የሚደረገው ጥረት ኢራንን የዓለም የእውቀት ማዕከል እያደረጋት እንደሆነ ይታመናል። ለማጠቃለል ያህል የኢራን የትምህርትና የቴክኖሎጂ ብቃት የመነጨው ከጽኑ ሀገራዊ ፍቅር፣ ከከፍተኛ ትጋትና አንገዛም ከሚል የቆራጥነት ስሜት ነው። ሀገሪቱ የገጠሟትን ተግዳሮቶችና ማዕቀቦች ወደ ዕድል በመቀየር በሳይንስና በቴክኖሎጂ ረገድ በዓለም ላይ ተጽዕኖ ፈጣሪና በራሷ የምትተማመን ሀገር ሆናለች። የኢራን ተሞክሮ እንደሚያሳየው ከሆነ አንዲት ሀገር በሰው ኃይሏ ላይ በትክክል ኢንቨስት ካደረገችና የፈጠራ አቅሟን ካነቃቃች ማንኛውንም መሰናክል ማለፍ ትችላለች። ዛሬ ኢራን በጦር መሳሪያ፣ በሕክምና፣ በጠፈር ምርምርና በሳይበር ኃይል ያላት ልዕልና የዚሁ ስልታዊ የትምህርትና የጥናት ውጤት መሆኑን ልብ ይሏል። ወደፊቱ ዓለም የእውቀትና የቴክኖሎጂ በመሆኑ ኢራን ያከማቸችው ይህ ግዙፍ የአእምሮ ሀብት ለሀገሪቱ የረጅም ጊዜ ህልውናና እድገት ዋስትና ነው። ኢራናውያን በራሳቸው አቅም የሰሩት ይህ ድንቅ ስራ ለሌሎች ሀገራትም ቢሆን በራስ መቆም ይቻላል የሚል ትልቅ ተስፋና አርአያነትን የሚሰጥ ታላቅ የታሪክ ምዕራፍ ነው። ይህ ጉዞ ኢራንን ወደ ተሻለ የቴክኖሎጂ ከፍታ የሚያደርሳትና በዓለም መድረክ ላይ ያላትን ድምፅ ይበልጥ ጎልቶ እንዲሰማ የሚያደርግ የጥበብ መንገድ ነው። ለዛሬ ያበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን።